ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። የአልጄሪያው ከፍተኛ ወታደራዊ ልዑክ በመከላከያ ዩኒቨርሲቲ ተገኝቶ ጉብኝት አደረገ። የአዲስ አበባ ከተማ አስተዳደር ካቢኔ ልዩ ልዩ ውሳኔዎችን አሳለፈ። 120,000 ሊትር ነዳጅ በባቡር ገባ። የዶክተር አንዱዓለም ዳኘ ገዳይ የዕድሜ ልክ ጽኑ እስራት ተፈረደበት። የኢትዮጵያ አየር መንገድ ባለፉት 6 ወራት 8.5 ሚሊዮን መንገደኞችን እንዳጓጓዘ ተገለጸ። የቀድሞ የሊቢያው መሪ ልጅ ሰይፍ አልኢስላም ጋዳፊ በጥይት ተመቶ ተገደለ። የአልጄሪያ ከፍተኛ ወታደራዊ ልዑክ በዩኒቨርሲቲው ትምህርታዊ ጉብኝት አደረገ። በጀነራል ተፋሂል ላይድ የሚመራ የአልጄሪያ ከፍተኛ ወታደራዊ መኮንኖች ልዑክ በኢትዮጵያ መከላከያ ዩኒቨርሲቲ የትምህርት የልምድ ልውውጥ ጉብኝት አካሄደ። የልዑካን ቡድኑ አባላት በዩኒቨርሲቲው ያለውን ወታደራዊ የምርምርና የቴክኖሎጂ ሽግግር ስራዎችን ተዘዋውረው ምልከታና የልምድ ልውውጥ አድርገዋል። ጉብኝቱ በኢትዮጵያ መከላከያ ዩኒቨርሲቲና በአልጄሪያ ጦር ኮሌጅ መካከል ያለውን የጋራ ትስስር፣ የእውቀት ሽግግርና ዘላቂ ትብብር ወደ ከፍተኛ ደረጃ እንደሚያሳድግ ተገልጿል። በጉብኝቱ ልዑካኑ በኢንጂነሪንግ ኮሌጅ፣ የምህንድስና ኮሌጅ፣ የኤሌክትሪክ ፓወር እና የኤሮኔቲካል ምህንድስና ላቦራቶሪዎችን በተግባር ጉብኝታቸው የሚከወኑ ሳይንሳዊና ቴክኖሎጂያዊ የምርምር ውጤቶችን ተመልክተዋል። የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ ልዑካኑን ተቀብለው ባነጋገሩበት ወቅት ይህ ጉብኝትና ልምድ ልውውጥ እንደ አፍሪካ አህጉር የጋራ የመከላከያ ዕውቀት እንዲሁም የሰላም ግንባታ ራዕይን የሚያጠናክር ታሪካዊ እርምጃ መሆኑን ተናግረዋል። የልዑካን ቡድኑን የመሩት ጀነራል ተፋሂል ላይድ የተመለከትነው ነገር በሙሉ የኢትዮጵያ መከላከያ ዩኒቨርሲቲ በአፍሪካ የወታደራዊ ትምህርትና የምርምር መሪ ተቋም መሆኑን የሚያረጋግጥ ግልጽ ምልክት ነው ሲሉ አድናቆታቸውን ገልጸዋል። ዘመናዊ መከላከያ በጦር ብቻ አይገነባም፣ በእውቀት በሳይንስና በጠንካራ ዓለም አቀፍ ትብብር ይጠናከራል። ይህ ጉብኝት እንደ አህጉር ያለውን ወታደራዊ የምርምርና የቴክኖሎጂ ሽግግር አቅም የሚያሳድግ መሆኑ በጉብኝቱ ተመላክቷል። የአዲስ አበባ ከተማ አስተዳደር ካቢኔ 5ኛ ዓመት 8ኛ መደበኛ ስብሰባ ከተማ አቀፍ አጀንዳዎች ላይ ተወያይቶ ውሳኔ አሳልፈዋል። ካቢኔው ውሳኔ ካሳለፈባቸው ጉዳዮች መካከል የአዲስ አበባ ከተማ አሁናዊ የከተማዋ ፈጣን እድገትና መሰረት ያደረገ በ5 ዋና ዋና ደረጃዎችና በ30 ንዑሳዊ ደረጃዎች የቦታ ደረጃ ጥናት ቀርቦ በቀረበው ደረጃ መሰረት የተሻለ የሊዝ መነሻ ዋጋ ላይ ተወያይቶ ውሳኔ አሳልፈዋል። በመቀጠልም የከተማዋን የግዢና የንብረት አስተዳደር ሂደትና ስርዓት ለማዘመን፣ የሥራ ቅልጥፍናን ለማላቅ እንዲሁም ንብረትን በአግባቡ ጥቅም ላይ ለማዋል ታሳቢ ያደረገ የአዲስ አበባ ከተማ አስተዳደር የመንግስት ግዢና ንብረት አስተዳደር ማሻሻያ ረቂቅ አዋጅ ላይ ተወያይቶ እንዲጸድቅ ለምክር ቤቱ እንዲላክ ውሳኔ አሳልፈዋል። በመቀጠልም ሀገራዊ ፋይዳ ላላቸው ፕሮጀክቶች የቀረበ የመሬት ምደባ ላይ ተወያይቶ ውሳኔ አሳልፈዋል። 120,000 ሊትር ነዳጅ በባቡር ገባ። 120,000 ሊትር ነዳጅ በባቡር በማጓጓዝ በሎጂስቲክስና የኢነርጂ ዘርፍ ትልቅ ስኬት የታየበት ነው የተባለው የመጀመሪያው የሙከራ ጉዞ ተጠናቋል። በኢትዮ ጅቡቲ የባቡር መስመር የተካሄደው የሙከራ ጉዞ አገልግሎት ሳይሰጡ የቆዩ ነዳጅ ማጓጓዣ ልዩ የባቡር ታንከሮችን በመጠቀም የተከናወነ እንደሆነ ተገልጿል። የሀገሪቱን የሎጂስቲክስ ስርዓት ለማዘመን፣ የትራንስፖርት ወጪን ለመቀነስና በከባድ የነዳጅ ጫኝ ተሽከርካሪዎች ላይ ያለውን ጥገኝነት ለመቀነስ እየተወሰደ ያለው ስትራቴጂካዊ ጥረት አካል መሆኑ ተዘግቧል።
የኢትዮጵያ አየር መንገድ ባለፉት 6 ወራት 8.5 ሚሊዮን መንገደኞችን እንዳጓጓዘ ተገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ የኢኮኖሚ ዘርፎች ላይ የታዩ ለውጦችንና እድገቶችን በተመለከተ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ማብራሪያ በሰጡበት ወቅት እንደገለጹት የመንገድና የትራንስፖርት ልማት በተመለከተ ጠቅላይ ሚኒስትሩ የሰጡት ምላሽ ባለፈው 6 ወራት 12000 ኪሎ ሜትር መንገድ ተሰርቷል ብለዋል። የአየር ትራንስፖርትን በተመለከተ ደግሞ የኢትዮጵያ አየር መንገድ በአሁኑ ወቅት 147 አውሮፕላኖች እንዳሉት ጠቁመው ከዚህ ቀደም 116 አውሮፕላኖች የነበሩት ሲሆን አሁን ላይ ግን 31 አውሮፕላኖች ተጨምረዋል ብለዋል። በዚህ አየር መንገዱ በ6 ወር ብቻ 8.5 ሚሊዮን መንገደኞችን ማጓጓዝ የተቻለ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ18 በመቶ ጭማሪ አለው ብለዋል። የሥራ ዕድል ፈጠራና የውጭ ንግድን በተመለከተ ባለፉት 6 ወራት 1.5 ሚሊዮን ለሚሆኑ ዜጎች የሥራ ዕድል ተፈጥሯል። ከዚህም ውስጥ 150 ሺህ የሚሆኑ በውጭ ሀገር የሥራ ስምሪት ያገኙ መሆናቸውን ገልጸው የውጭ ንግድን ኤክስፖርት በተመለከተ በ6 ወራት ውስጥ 1.8 ቢሊዮን ዶላር ገቢ መገኘቱን ገልጸው ይህም ካለፈው ዓመት ጋር ሲነጻጸር የ3 በመቶ ቅናሽ ያሳየ ነው። ምክንያቱ ደግሞ በዓለም አቀፍ ደረጃ የወርቅ ዋጋ በመቀነሱ እንደሆነም አብራርተዋል። የዶክተር አንዱዓለም ዳኜ ገዳይ የዕድሜ ልክ ጽኑ እስራት ተፈረደበት። የአማራ ክልል ፍትህ ቢሮ በባህር ዳር ከተማ አስተዳደር የጥበብ ጊዮን ስፔሻላይዝድ ሆስፒታል ሐኪም በነበሩት ዶክተር አንዱዓለም ዳኜ የግድያ ወንጀል ጉዳይን ይዞ ሲያከራክር ከቆየ በኋላ የባህር ዳርና የአካባቢዋ ከፍተኛ ፍርድ ቤት በተከሳሹ እሱ ባለው ነበረው ወይም በሌላ መጠሪያው ሳሙኤል ነበረው ላይ ህዳር 12 2018 ዓ.ም በዋለው ችሎት የ25 ዓመት ጽኑ እስራት ቅጣት ውሳኔ ሰጥቶበታል። ይሁን እንጂ የሰሜን ጎጃም ዞን ፍትህ መምሪያ አቃቢ ሕግ የቅጣት ውሳኔውን ለአማራ ክልል ጠቅላይ ምክር ቤት ይግባኝ አቅርቦ እንደነበር የሰሜን ጎጃም ዞን ፍትህ መምሪያ የመደበኛ ወንጀል ጉዳዮች የሥራ ሂደት አስተባባሪ ሀብታሙ አዲስ ተናግረዋል። ተከሳሹ እሱ ባለው ነበረው ካልተያዘው ግብረ አበሩ ሀብታሙ ጌትነት ጋር ወንጀሉ መፈጸሙን አስታውሰዋል። ተከሳሹ በ3 ጉዳዮች ተከሶ እንደነበረም የሥራ ሂደቱ አስተባባሪ ገልጸዋል። አንደኛ፣ ተከሳሹ ሞትን ያስከተለ ከባድ ውንብድና ወንጀል ፈጽሟል። ሁለተኛ፣ በተመሳሳይ ቀንና ቦታ ላይ ዶክተር አንዱዓለም ዳኘን ከመግደሉ በፊት ዶክተር በረከት አማረ የተባሉትን ሌላኛውን የጥበበ ጊዮን ስፔሻላይዝድ ሆስፒታል ሐኪም በጥይት ተኩሶ የሳተ መሆኑን የመግደል ሙከራ ወንጀል እንደሆነም ተረጋግጦበታል። ሶስተኛ፣ ተከሳሹ ራሱን ለመደበቅ እንዲመቸው በሐሰት የተዘጋጁ የቀበሌ መታወቂያዎችን ይዞ ሲገለገል በመገኘቱና በምርመራ በመረጋገጡ የሙስና አዋጅ ቁጥር 881/2007 አንቀጽ 23 ንዑስ አንቀጽ 3ን ተላልፏል በሚል በባህር ዳርና አካባቢው ከፍተኛ ፍርድ ቤት በተከሳሹ ላይ ክስ ቀርቦበት እንደነበረም ተገልጿል። የመጀመሪያው ክስ ብቻ ሞትን ያስከተለ ከባድ ውንብድና በመሆኑ በአንቀጽ 671 ንዑስ 2 ላይ ያለው በሞት ሊያስቀጣ የሚችል እንደሆነም ተጠቅሷል። በዚህም የተሰጠው የቅጣት ውሳኔ ተከሳሽን አስተማሪ አያደርግም። በአቃቢ ሕግ በኩል ተጠቅሰው የነበሩ አንቀጾች ተቀይረዋል። በአቃቢ ሕግ በኩል የተከሳሽ ውሳኔዎች እንዲከብዱ የቅጣት ማክበጃ ሐሳቦች ውድቅ የተደረጉ ስለሆነ ቅጣቱ ሊሻሻል ይገባል ብሎ የሰሜን ጎጃም ዞን ፍትህ መምሪያ ለአማራ ክልል ጠቅላይ ፍርድ ቤት ይግባኝ ብሎ እንደነበር ተገልጿል። ጠቅላይ ፍርድ ቤቱም ይግባኙ ይቀርባል ካለ በኋላ ተከሳሽ መልስ እንዲሰጥ ተደርጎ ክርክር ሲካሄድ ከቆየ በኋላ ጥር 22 2018 ዓ.ም በዋለው ችሎት የባህር ዳርና አካባቢው ከፍተኛ ፍርድ ቤት ሰጥቶት የነበረው የ25 ዓመት ጽኑ እስራት በማሻሻል በተከሳሹ የዕድሜ ልክ ጽኑ እስራት እንዲቀጣ ውሳኔ ሰጥቶበታል። ወንጀሉ ውስብስብና የተደራጀ እንደሆነ የተናገሩት አቶ ሀብታሙ አዲስ መንግስት ለጉዳዩ በሰጠው ትኩረት መሰረት የባህር ዳር ከተማ አስተዳደር ሰላምና ጸጥታ መምሪያ፣ የባህር ዳር ከተማ አስተዳደር ፖሊስ መምሪያ፣ የፍትህ ቢሮ መምሪያዎች ከፖሊስ ኮሚሽንና ከሚመለከታቸው የጸጥታ አካላት ጋር በመቀዳጀት በልዩ ሁኔታ በመከታተል ተከሳሽ በአጭር ጊዜ ውስጥ ተይዞ ፍርድ እንዲያገኝ ማድረጉ ተገልጿል። የቀድሞ የሊቢያው ፕሬዝዳንት ሙአመር ጋዳፊ ልጅ ተገደለ። የቀድሞ የሊቢያው መሪ ሙአመር ጋዳፊ ልጅ ሰይፍ አልኢስላም በ4 ታጣቂዎች ግድያ እንደተፈጸመበት ተገለጸ። ሰይፍ አልኢስላም በመኖሪያ ቤቱ ሳለ ማንነታቸው ባልታወቁ ታጣቂዎች ሕይወቱ ማለፉ ነው የተገለጸው። በምዕራባዊ ሊቢያ ዚንታ ከተማ ጥቃቱ መድረሱን የአገሪቱ መገናኛ ብዙሃን
አረጋግጠዋል። የአልኢስላም የፖለቲካ አማካሪ አብዱላህ አዝማን ግድያው መፈጸሙን በፌስቡክ ገጻቸው አስረድተዋል። ግድያው በማን እንደተፈጸመ ግን ዝርዝር ማብራሪያ አልተሰጠም። አብዱል ኦዝማን ከባድ ሐዘን ውስጥ መሆናቸውን ገልጸው ለሟች የሚደረግ ሃይማኖታዊ ስርዓት እያከናወኑ መሆኑን ተናግረዋል። በጥቃቱ ዙሪያ እስካሁን የጠራ መረጃ አለመኖሩን፣ ወደፊት ግን አዳዲስ ጉዳዮች እንደሚኖሩ የዘገበው ዩሮኒውስ ነው። ሰይፍ አልኢስላም የቀድሞ የሊቢያው መሪ ሞአመር ጋዳፊ ሁለተኛ ልጅ ሲሆን የጋዳፊ ሁለተኛ ሚስት የነበረችው የሰይፍ ፋርካሽ ልጅ ነበር። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።